ሰዎች የምንሰራው ስራ የሚመቻችሁ ከሆነና በምላሹ ደግሞ እናንተኛም በትንሹ ማገዝ ከፈለጋችሁ ቻናላችንን ሰብስክራይብ፣ ይሄን ቪዲዮ ደግሞ ላይክ አድርጉት። ወደጋፊ ብቻ አርሰናል እንዴት ነው አቋሙ? አይጠየቅም። ዋንጫ ለማየት ብቻ አርሰናል ደጋፊዎች ታዘዙኛላችሁ። የለማ ዋንጫ ጎረጅም ጊዜ ተስፋ ነው። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። ለረጅም ጊዜ አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግሰናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ አለቅሳለሁ ብዬ አላውቅም። የምድሬን ነው የምላችሁ። ማለት የአርሰናል ደጋፊዎች ምንም ነገር ይገባል። ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ መስራት አልችልም። በጣም ነው የምወዳችሁ። እዚህ ጋር የምትመለከቱት ቪዲዮ የክለባችን ተጫዋቾች ጨዋታው ከተጠናቀቀ በኋላ ሴሌብሬት ያደረጉበት መንገድ ነው። ሙሉን ቪዲዮ ልጋብዛችሁ፣ ሙሉን ተከታተሉ። መለከታችሁት ነው እንግዲህ እኛ አርሰናል ደጋፊዎች ይሄንን ቀን ማየት ይገባናል። እኔ በጣም ደስ ብሎኛል። ምን መናገር እንዳለብኝ ራሱ አላውቅም። እናንተስ ምን የተሰማችሁ ነው? ኮሜንት ሴክሽን ላይ አስቀምጡልኝ። ወደ በኋላ ደግሞ በሌሎች ቪዲዮዎች የምንመለስ ይሆናል። ኢት ኢዝ ኖት ደን አላበቃም። በስመ አብ ዲክላር ራይስ በቃ ሆነ፣ ተፈጸመ። እግዚአብሔር ምንም ነገር ያበቃ ነገር የለም ጋይስ። እኔ አንዳንዴ በህይወታችሁ ተስፋ የቆረጣችሁ፣ በህይወታችሁ ማንም የሌላችሁ፣ በህይወታችሁ የሚያግዛችሁ ሰው የሌላችሁ፣ በህይወታችሁ አለሁ የሚላችሁ ሰው የሌላችሁ ሰዎች ህይወት አላበቃም፣ ይቀጥላል። በእግዚአብሔር ብቻ እምነት ይኑራችሁ፣ በአላህ ብቻ እምነት ይኑራችሁ። ምንም ነገር አላበቃም፣ ገና ነው አለ፣ ገና ነው አለ። ከቦርንማውዝ ጨዋታ 2-1 ከተሸነፉ በኋላ ታስታውሳላችሁ። እመኑኝ የዘንድሮን ባላንዶርም ይበላል ዲክላር ራይስ። ሻምፒየንስ ሊግ ከበሉ የአመቱ ምርጥ ተጫዋችም ዲክላር ራይስ። እመኑኝ፣ የምሬን ነው። ለፍቷል፣ ጥሯል፣ ግሯል። እግዚአብሔር ማንም የዩናይትድ ደጋፊም ብትጠይቀው ብሩኖ ፈርናንዴዝ ይላል። ኦፍ ኮርስ ያ ብሩኖ ፈርናንዴዝ ምርጥ ፖርቹጋላዊ
በጣም የሚገርም 20 አሲስት ያደረገ በአንድ የውድድር ዘመን ያደረገ ነው። ግን 20 አሲስት ማድረጉ ሳይሆን ዲክላን ራይስ ምን አመጣ የሚለው ነው የሚታየው። ሞር የሚታየው ጎሉ ሳይሆን የሚታየው ደግሞ እዛ ቡድን ውስጥ ምን አምጥቷል ዋንጫ የሚለው ሊታይ ይችላል። እና የቡርኖን ስራ እያጣጣልሁ አይደለም፣ ግን እመኑኝ ዲክላን ራይስ ባላንዶር የመብላት ቻንሱ ሰፊ ነው። ሻምፒዮንስ ሊግ ከበላ እመኑኝ ነው ማለት ፕሪሚየር ሊጉ ያው ተሳካ። ኧረ በስመ አብ። እና የአርሰናል ደጋፊዎች ከ22 ረጃጅም ዓመታት በኋላ የፕሪሚየር ሊግ ዋንጫውን ማንሳታችን አረጋግጠናል። ምን የተሰማኝ እንደሆነ አሁን እዚህ ጋር ቁጭ ብዬ ለእናንተ ማስረዳት አይ ቲንክ ስሜቴን ሼር ታደርጉኛላችሁ ብዬ አስባለሁ። ይህንን ቡድን ሳትሰለችሁ ለደገፋችሁ፣ አርሰናል ወደቀ የለም በተባለ ሰዓት ሳትሰለችሁ ለደገፋችሁ፣ ከሚኬል አርቴታ ጎን ለቆማችሁ ለሁላችሁም እንኳን ደስ አላችሁ። እንኳን ይህንን ቀን ለማየት አበቃን። አንተም የሚሰማችሁን ስሜት ኮሜንት ሴክሽን ላይ ያስቀምጡልኝ። በጣም ደስ ብሎኛል፣ ነገር ግን በጣም ኢሞሽናል አድርጎኛል የዛሬው ቀን እና አይ ቲንክ ይህን ስሜቴን ሼር ታደርጉኛላችሁ ብዬ አስባለሁ። ይገባናል። የአርሰናል ደጋፊዎች በጣም ረጅም ዓመት ጠብቀናል። ሎያል ሆነን ይህንን ክለብ ደግፈናል። ታች ወርደንም ይህንን ክለብ መደገፍ አላቆምንም እና ይህንን ቀን ማየት ይገባናል። በሌላ ቪዲዮ እየሳቅን የተጫወትን እንገናኛለን። የአርሰናል ደጋፊዎች እንኳን ደስ አላችሁ። እየተሰማችሁ ያለውን ስሜት ደግሞ ኮሜንት ሴክሽን ላይ ያስቀምጡልኝ። እነሆ በመጨረሻም አርሰናል የ25-26 የእንግሊዝ ፕሪሚየር ሊግ አሸናፊ መሆኑ ታውቋል ማለት ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ። ሞከርን ቋጠርን፣ ግን አልተሳካም። እንኳን እኛ ሲቲ ራሱ አልቻለም እና በቃ ምንም ማድረግ አይቻልም። አርሰናል 4 ዓመት ለፍቷል። ይገባዋል፣ ይብለው። በቃ ምንም ማድረግ አንችልም፣ ይብለው። ቻምፒየንስ ሊጉን ብቻ አደራ እሱን ከበላችሁ አታስቀምጡንም። ስለዚህ ቻምፒየንስ ሊጉን ብቻ ለቀቅ አድርጉልን። ከዛ ውጪ እንኳን ደስ አላችሁ ማለት ፈልጋለሁ። እግዚአብሔርን የአርሰናል ደጋፊዎች አሁን የምታሳዩት ባህሪ ሰዋዊ ባህሪ ነው። ዋንጫ የተጠማ ሰው ባህሪ ነው። እመቤቴን እንዳታፍሩ፣ በቲማችሁ ቀውጡት የፈለጋችሁትን። እግዚአብሔር እኔ ከስሜት ወጥቼ ሳስበው እኔም ያን ተመሳሳይ ነገር አድርገው ነበር። እንደ ኳስ ደጋፊ ቲሚ ዋንጫ በልቶ እንደሚያውቅ ደጋፊ ይህን ስሜት አውቀዋለሁና እበዱ። ከኔ የበለጠ ስሜት ነው የተሰማችሁ በእርግጠኝነት። 22 ዓመት ዋንጫ ያልበላ ቲም ያላችሁ ቢያንስ እኔ ለጉራ አይደለም እግዚአብሔር ቢያንስ እኔ ለምጄዋለሁ፣ ግን ለእናንተ አዲስ ነው፣ ትልቅ ነገር። እግዚአብሔር ቀውጡት፣ በጥብጥ እኔ ስታገኙ በጥብጡ፣ እርገጡኝ፣ በጥብጡ። ኮንግራ እመቤቴ ይመሻል። ከወጣሉ እቺን ሳላችሁ አልተኛም ብዬ ነው። አዲስ አካውንት ነው፣ ፎሎ አዘግታችሁታል። ፎሎ አድርገን ይመሻል። ወላሂ ነው ምላችሁ የአርሰናል ደጋፊዎች አሳዘኑኝ። በተለይ ፉአድን እንዲህ ሲያነባ ሳይ እኔ በጣም ያሳዘናችሁኝ። ዋንጫ መብላት በዚህ ልክ እንደሚያስደስት ይኸው በእናንተ እያየው ነው። እንኳን ደስ አላችሁ፣ እንኳንም ይህንን ዋንጫ በላችሁት። የምር እኔ ከብሽሽቁ ወጣ ብለን ስናየው በጣም የሚያሳዝን ደጋፊ ነው የአርሰናል ደጋፊ። ባይዘወይ እኔ ይህንን ምላችሁ ስለተሰማኝ ነው ዛሬ ከልቤ ነው ምላችሁ። እኛም አንድ ቀን በቅርቡ ማለት ነው ለዚህ ደስታ ያብቃን። ምንም አላችሁ፣ እንኳን ደስ አላችሁ። ግን ይኸውልህ ይህን ዋንጫ ስንበላው እንተዛዘባለን ብዬ ነበረ። ስራችን ተጀምሯል። ሁለተኛው ጀለሶቻችን ጋር ገብተህ ከእንቅልፉ እንዲያውጥተህ ተወጣልኛለህ ማለት ነው። እንዲያንፋቅ አውጣው፣ ክፈተው፣ ቶሎ በል፣ እየጠበቅኩ ነው። ቢኒዬ ወይ የሆነ ነገር ብቻ በይ። እንኳን ደስ አላችሁ ጎስትዬ፣ ይመችሃል አዳልች ፓፓ። ቼልሲ እንደዚህ ሲያለቅስ ውስጤ እንዴት ደስ እንዳለና እርክት እንዳላልገባችሁም ማለት ነው። ገና ምን አይተ ደምንባው ነው ገና የምታለቅሰው ማለት ነው። ዘንድሮ አይደለም ተደጋጋሚ አመት ገና ታለቅሳለህ። ከማጋ እንደተጋጨ ማወቅ አለብህ፣ አቅምን ማወቅ አለብህና በቃ አሰይ እንዴት በቃ እንዲህ ሲያለቅስ ሳየው በጣም ነው ደስ ያለኝ። ሰዎች ይህን ቪዲዮ ለአርሰናልም ለሁሉም ሰዎች ላኩላቸው። አርሰናል የእንግሊዝ ፕሪሚየር ሊግ አሸናፊ ነው። አይ ዶንት ኖ ዋት ሰዎች አይ ዶንት ኢቭን ኖ ሃው ቱ ሪአክት። እግዚአብሔርም ማለት ነው እኔ በቃ ደስ ሲለኝ እንደዚህ ግን እኔ በህይወቴ ይሄን ስፔሻሊ እንጃ እኔ ለመጀመሪያ ጊዜ ነው አርሰናል ዋንጫ ሲበላ ያየሁት ፕሪሚየር ሊግ። ለመጀመሪያ ስላችሁ ማለት ለመጀመሪያ ጊዜ 2004 ነው የበላው አይደል? 2004 2 ዓመት አልሆነኝም እኔ። አርሰናል የ2025 ወደ ዜና ይደመስ አርሰናል የ2025-26 የእንግሊዝ ፕሪሚየር ሊግ አሸናፊ ነው። ይመቸን በቃ
አርሰናል ደጋፊዎች በሙሉ እንኳን ደስ ብያችኋለሁ። ደግሞ በቦርንሞዝ ደግሞ ጋርዲዮላ ኔክስት ይወጣል። ጭራሽ ማሬስካ ነው የሚመጣው። ካሁኑ ላይ ኔክስት የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። ኤቭሪዋን ዊ ዲዘርቭ ኢት። ይኸውላችሁ ጉንፋን አሞኛል በጣም እየተኛውን ያየሁት ጨዋታው ምንም ቢሆን ደስታዬ ምንም ነገር አይጠነጥቆም። አርሰናል ዋንጫ በልቷል። ይኸውላችሁ ቤቴ ነኝ ያለሁት ሞጣታል ውጭ ቤቴ ነኝ ያየሁት ኳሱ ማለት ነው። እና ከዚህ በኋላ እኔ ሰለብሬት የማድረግ ራሱ ቻንስ አላገኘሁም። ከዚህ በኋላ የአርሰናል እንደዚህ ኢቨንቶች ካለ ቴክስት አድርጉ ይመጣሉ። የትም ይሁን ሴሌብሬሽን ብቻ ይሁን yes ያው እንዴት አደራችሁ እንኳን አይባልም። እኛ ፌሽታ ላይ ነን። ቋጣሪውም አሮ እንቅልፉን ሳይተኛ ነው ያደረው። እንዴት ነው ግን 10 ምናምን ዓመት ፕሪሚየር ሊግ ሳትበሉ ግን አይከብድም? ግን ፕሪሚየር ሊግ ሳትበሉ ግን 10 ምናምን ዓመት አራዳሽ ሻንጣችሁን አዘጋጁ። ፓርት 1 እመለሳለሁ። አንድ ሀቅ ልንገራችሁ ያራዳ ልጆች፣ አርሰናል ቻምፒዮን የሆነው ማለት ነው በሲቲ ድክመት፣ በዩናይትድ ድክመት፣ በቼልሲ፣ በቶተናም በተለያየ ክለቦች ድክመት አይደለም፣ በራሱ ጥረት ነው። አንዳንዶቻችሁ እዚህ ሚዲያ ላይ እየመጣችሁ ምናምን ነገር አርሰናል በቃ ሲቲ ደካማ ስለሆነ ነው ሻምፒዮን ሆነ እንዴ። ዩናይትድም እኮ ሻምፒዮን ሆኖ አርሰናልና ሊቨርፑል ደካማ በሆኑበት ጊዜ ላይ ነው አብዛኛው ጊዜ ማለት ነው ሻምፒዮን ሆኖ ዩናይትድ። ምን እሺ ነው እናንተ ያራዳ ልጆች፣ በቃ አንዳንዴ ስለ ኳስ እናስብ። የምሬን ነው የምላችሁ። በቃ 1-0 ማሸነፈ ለምን 0-0 ብኖር ራሱ ማለት ነው አርሰናል ይችላል። በቃ ችሎ ነው ሻምፒዮን ሆኖ ያራዳ ልጆች፣ እመኑ ይሄንን ያራዳ ልጆች። ኳስ ፍቅር ብቻ ነው እግር ኳስ። ለዚህ ነው በቃ እግር ኳስን የምንወደው። ይመቻችሁ። የ22 ዓመት ጥማት ጸጠረጭ ነው። ያራዳ ልጆች፣ የአርሰናል ደጋፊዎች በጣም እንወዳችኋለን፣ እናከብራችኋለን። ይመቻችሁ። ዋን ላቭ ዩናይትድ ፋንስ። ሪያን ቼርኪ አርሰናል ዋንጫ ሲያነሳ ሲያለቅስ ነው እየተስተዋለው። የመድፈኞቹ በሺዎች የሚቆጠሩ ደጋፊዎች ማንቸስተር ሲቲ ዛሬ ነጥብ ከጣለና አርሰናል የእንግሊዝን ፕሪሚየር ሊግ ዋንጫ ከ22 ዓመታት በኋላ ማንሳቱን ካረጋገጠ በኋላ ኤምሬትስ ስቴዲየም አቅራቢያ በመውጣት ነበር በአደባባይ ላይ ወጥተው ደስታቸውን ሲገልጹ የተስተዋሉት። ሪያን ቼርኪ በአሳዛኝ ሁኔታም ማንቸስተር ሲቲ ነጥብ ከጣለ በኋላ ሲያለቅስ ተስተውሏል። እንግዲህ ጀማው አመቱ ሙሉ እንግዲህ ቋጥሬባችኋለሁ እያልኳችሁ እየተበሻሸቅን ብዙ ነገር ተባብለን እንግዲህ በስተመጨረሻ ይህንን ነገር አልፈ 20 ዓመት አልፋችሁ ስንት ዓመት ሚዜ ተብላችሁ ለዚህ ደስታ በቅታችኋል። እንኳን ደስ አላችሁ ለማለት ነው። እንበሻሸቃለን፣ ይደርሳል። እንበሻሸቃለን፣ ይደርሳል። እንኳን ደስ አላችሁ። እኔንም እንደናንተ እንግዲህ አስቡኝ እያለቀስኩ ነው። ይሄ ለዚህ ደስታ እኔን የሚያድርሰኝ ወዳችኋለሁ። ሁላችሁንም ቀልድ መስሏችሁ ተረድታችሁኝ ጨዋታ መሆኑ ገብቷችሁ ለተበሻሸቃችሁኝ በጣም ከልብ አመሰግናለሁ። እንወድሃለን ለምትሉኝ ከአርሰናል ደጋፊዎች በጣም ልብ ምስጋና አለኝ። እንኳን ደስ አላችሁ፣ ቀናችሁ ነው። ግባለት አልሐምዱሊላህ ግባለት። ተበላ። ዋው አርሰናል! ዋው አርሰናል በላው። ሚካኤል አርቴታ አስለቅሶ አሰኝቶ አንቆራጦ ሚካኤል አርቴታ ወሰደው፣ ዋንጫውን ወሰደው። ዋው አርሰናል! ወላሂ ነው የምላችሁ፣ እንበይን ያመጣጁት
ፉአድን ሳይም በመጣ ወላሂ በቃ አብዛኛው አርሰናል ደጋፊ እያለቀሰ ነው ያለው በዚህ ሰዓትና ወላሂ እንኳን ደስታችሁን አሳይ በቃ ይገባችኋል ወላሂ ይገባችኋል በቃ ይገባችኋል ኧረ በስሚላ እንዴ ይመቻችሁ Damn shit, Jesus motherfucking Christ. ለአመታት አርሰናልን ያለ ዋንጫ የደገፋችሁ ሰዎች በሙሉ ከልቤ ነው እግዚአብሔር እንኳን ደስ አላችሁ። ጩኸቱን ምኑን ስሰማ ነው በቃ ዩናይትድ ዋንጫ አሸንፉ ምናምን ያልኩትና ቁም ነገር እንኳን ደስ አላችሁ። በትክክል አርሰናል ስንት አመት ሙሉ ያለ ዋንጫ መከራውን ምኑን ያያችሁ ሰዎች ከልቤ ነው እግዚአብሔር እንኳን ደስ አላችሁ ማለት ፈልጋለሁ። ይመቻችሁ። አረ ለፈው እንጂ ምንድነው ዳኛው ምንድነው? አረ ለፈው ምን አንተ ምንድነው? አለቃ እኔ እኮ ሲጀመር ላይ ነው እንጂ ማንቸስተር ውስጥ እኮ አርሰናል ነው። እኔ አርሰናል በጣም ነው የምወደው። ኮንግራ ፉአድ ኮንግራ እና ለሚ ኮንግራ እና ሁላችሁም የአርሰናል ምድረ ፕሮሚስ ቅምጥልዬ ኮንግራ ክርስቶስን እናቴ ትሙት ኮንግራ እግዚአብሔር ምድረ ለአርሰናል ደጋፊ ኮንግራ ለሁላችሁ እነ ውስጥ ኮንግራ በቃ የኔ ቋጠሮ እንደማይሰራ ያየውበት አመት ነው። ምንም በቃ በከንቱ ፍሬ ነው የባከለው። በቃ ኮንግራ ክርስቶስን ደስ ብሎኛል። እግዚአብሔር ላይክ የዋንጫ ስሜትን እንድረዳው ነው በደንብ ያደረጋችሁኝና በታች ነው ብቻ እንኳን ደስ አላችሁ። ጀሞ ያ ደንቆሮ ለከስከሱ ደጋፊ የታባቱ ገብተው ይሁን በዚህ ሰዓት የታባቱ ገብተው ይሁን ምን ይውጣል? አሁን እስቲ ምን ይውጣል? ስንቴ ወየልክ አሁን ምን አባ ይውጣል? ታንቀሙት። አሁን አርሰናል ላሌ ነው አኮራይ ወንድ ቲም ነው የወንድ መጨረሻ አኮራይ። ምን አይነት ሲዝን ኮንግራ የአርሴ ፋሚሊ ምን አይነት ሲዝን ምን አባቱ ይውጣል? ያ ደንቆሮ የቆሻሻ ዝቃጫም ደጋፊ የታባት ገባል። አሁን ምን ይውጣል? የአርሴ ፋሚሊ ኮንግራ አስታክተነዋል። በስተመጨረሻ የምንፈልገውን ቀጣይ አንድ ዋንጫ ይቀረናል። ቻምፒዮንስ ሊግ ሚሽኑ አላለቀም። አንድ ዋንጫ ይቀረናል። ቻምፒዮንስ ሊግ ደግሞ አንድ ይቀረናል። አንድ ጨዋታ ቻምፒዮንስ ሊግ እሱ ነው። አስቸኳይ ማሳሰቢያ የአርሰናል ደጋፊ ላልሆናችሁ በሙሉ ላልሆናችሁ ነው ያልኩት። የክለባችንን ታላቅ የዋንጫ ድል አስመልክቶ በቀጣዩ ቀናት ሊደርስባችሁ ከሚችለው ከፍተኛ የአእምሮ መረበሽና የቅራት ስሜት ራሳችሁ እንድትጠብቁ ይህ መልእክት ከመድፈኞቹ ደጋፊዎች ተላልፎላችኋል። ያው ዘግብተው ነው። ከዛሬ ጀምሮ እስከ ቀጣዩ 3 ወር ድረስ ቲክታክ እና ፌስቡክ ላይ ዝር እንዳትሉ ትረበሻላችሁ። በተለይ በቲክቶክ ላይ በየሰከንዱ የሚለቀቁ የአርቴታ ፈገግታው የሳካ ዳንስና የኦዴጋርድ ክህሎቶች ስልካችሁን ሊያፈነዱ ስለሚችሉ መግባት ክልክል ነው። ከገባችሁ ኃላፊነቱን አንወስድም ይላሉ። በምንም አይነት አጋጣሚ ከአርሰናል ደጋፊ ጋር አይን ላይን እንዳትጋጩ ኃላፊነቱ ከባድ ነው። ሰላምታ ለመስጠት ከመሞከር ይልቅ አቅጣጫችሁን ብትቀይሩ ይሻላችኋል። ካላደረጋችሁ ኃላፊነቱን አንወስድም። ከአሁኑ ሰዓት ጀምሮ እስከ ሰኔ ማጠናቀቂያ ድረስ የአርሰናል ደጋፊዎች በየግሩፑና በየቲክቶኩ የሚጮሁትን ጮት እንቅልፍ ስለሚነሳችሁ ጆሮአችሁን በጆሮ ማዳመጫ ድፈኑ። ሌላኛው ዲፕሎማሲያዊ የሆነ ሰላምታን አዘጋጁ። ድንገት መንገድ ላይ ስንገናኝ ረጅም ክርክር ውስጥ ከመግባት ይልቅ እንኳን ደስ አላችሁ በጣም ጎበዝ ናችሁ ብላችሁ አንገታችሁን ደፍታችሁ እለፉ። ካልሆነ ኃላፊነቱን አንወስድም። ሰሜን ለንደን ሁሌም ቀይ ናት። አከተመ ወይ ኳስ ተወዳጅ የማደጋፊ ውጭ አርሰናል እንዴት ነው አቋሟ? አይጠየቅም።
ዋንጫ ለማየት ብቻ አርሰናል ደጋፊዎች ታዘዝኑኛላችሁ። የለማ ዋንጫ እኮ ረጅም ጊዜ ተስፋ ነው። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። በእድሜ ማለት ጋይስ በእድሜ እኔ የስፖርት ኮንተንት ፖስታች አይደለሁም ጋይስ፣ ግን ይሄንን ስሜ ሊደብቃችሁ አልወድም። በእድሜ ግን አርሰናል ዋንጫ ሲበላየው ጋይስ በእድሜ ማለት ከ22 ዓመት በኋላ ወዳቸዋለሁ አርሰናላውያን። እንኳን ደስ አላችሁ፣ እንኳን ደስ አለ በሉኝ እስኪ በማርያም። ወይ ኳስ ኳስ ተወዳጅ የማደጋፊ ብቻ አርሰናል አርሰናል እንዴት ነው አቋሙ? አይጠየቅም። ዋንጫ ለማየት ብቻ አርሰናል ደጋፊዎች ታዘዝኑኛላችሁ። እንዴት የለማ ዋንጫ እኮ ረጅም ጊዜ ነው። ተስፋ ነው። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። አጫሉ እኛ ባንተ ምክር ዛሬ ተስፋ በሚለው ቃል ብቻ ተስፋ አድርገን ለዚህ ክብር በቅተናል። ዛሬ ግን አንተ ይህንን ክብር አላየህም። በእርግጠኝነትም ደግሞ ዋንጫውን እናነሳዋለን። እናንተም በልባችን ትኖራለን። የአርሰናል ደጋፊ ሁሌም ያስታውሳል። ሁሌም ማለት ነው። በማንቸስተር ሲቲ ካራባው ካፕ ስንሸነፍ ያንተ ተስፋ የምትለው ቃል አእምሮዬ ላይ አጠፋም ነበር። ኤፍኤ ካፕ በሳውዛምፕተን ስንባረር ተስፋ የሚለው ቃል ካንተ የምትናገረው ቃል ከአእምሮዬ አይጠፋም ነበር እኔ ላይ። ሁላችሁም እስኪ የአርሰናል ደጋፊ ሆናችሁ ሀጫሉ እያላችሁ ኮሜንት ሴክሽን ላይ ጻፉ እስኪ። የእውነት ስንቶቻችሁ ናችሁ አሁን የአርሰናልን ደስታ ማየት ሳይችል ከጎናችሁ ያጣችሁት ሰው ያለ? የሀጫሉ ግን ደግሞ ይለይ ነበር። ሀጫሉ ሁሌም ወዳለሁ። አልገሎቶ ጉላለን ካንቱፋ አልገሎቶ ጋራብቹ ቱሪ አልገሎቶ ገላን ፍንፍኔ ማሴ አልገሎቶ ሲናከጃላላ አልገሎቶ ወሊራን ፈጋኑ አልገሎቶ ጀላኑ ፈጌ ማይልስ ሉዊስ ኬሊ በአርሰናሎች ላይ ሲሳለቁ ለነበሩት በሙሉ አስገራሚ የሆነ መልእክቱን ሰጥቷል። በትላንትናው ዕለት ደስታቸውን እየገለጹ በነበሩበት ሰዓት ቡካዮ ሳካ ቀርጾ በለቀቀው ቪዲዮ ላይ እንደተናገረው ከሆነ ተመልከቱ፣ እኛን ቦትለሮች ስትሉ ኖረናል፣ ነገር ግን አሁን ቦትሉን የያዝነው ማን እንደሆንን ተመልከቱ፣ እኛንን ቦትሉን ይዘን ደስታችንን እየገለጽን ያለ ነው በማለት ለተቾቹና አርሰናሎች ቦትለሮች ናቸው እያሉ ለረጅም ዓመታት ሲያፌዙባቸውና ሲቀልዱባቸው ለነበሩ በሙሉ አስገራሚ የሆነ ምላሹን ሰጥቷል። እናንተስ በማይልስ ሉዊስ ኬሊ ምላሽ ላይ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።